ቅድስትና መድብል እንግዲህ በጣም ተጨናንቋል ማለት ነው። እንግዲህ ብሩኬም የወሰደው መድኃኒት በኃይለኛው ጎድቶታል። እስካሁን ድረስ እንግዲህ የሚገኘው ክሊኒክ ውስጥ ሐኪም ቤት ነው ማለት ነው። እንግዲህ ዶክተሯ የተናገረችው እንግዲህ የወሰደው መርዝ በጣም ታስቦና ታቅዶ በባህል የተቀመመ ነው በማለትም እንግዲህ ያለው ነገር ጠቅላላ እንግዲህ ለቅድስቴ ነግራታለች። ቅድስቴም በጣም ተደናግጣለች ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ከልብ አመሰግናለሁ። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ ኢትዮጵያ ሀገራችን ሰላም ያርግልን እና በጣም እንግዲህ ያሳዝናል። ብሩኬ እንግዲህ በከፍተኛ እንግዲህ ህመም ውስጥ ይገኛል። እንደነገርኳችሁ እስካሁን ድረስ ራሱ ምንም ነገር አልነቃም ማለት ነው። እንግዲህ ራሱ በጣም ጎድቶታል የወሰደው መድኃኒት። እንግዲህ ዶክተሯ በከፍተኛ የተቀመመ ነው፣ በጣም ጉዳት አድርሶበታል ማለት ነው። እንግዲህ ደም ስሮቹ ላይ ሳይቀር እንግዲህ ተሰራጭተዋል። ሰውነቱ በጣም ጎድቶታል ቤተሰብ ማለት ነው። እንግዲህ እድሜ ለማህሌት ሁላ የፈጸመችው ማህሌት ናት። መድብልም ወይኔ ወይኔ ማህሌት ጉድ አረገችኝ፣ የዛ ሰዓት ይዣተ ቤት ድረስ ባልመጣሁ በማለት እንግዲህ በጸጸት እንግዲህ በጣም ተጸጽቷል መድብል ማለት ነው። እንግዲህ ሉላም ከአሁን በኋላ ምን ያደርጋል መጀመሪያ ነበረ በቃ መድብል ሀላስ እንደዛ እያልክ ራስን አታጨናንቅ በማለት እንግዲህ መድብል በጣም ተጨናንቋል። ወይኔ ወንድሜ፣ ወይኔ እናቴ ልጅ አጣሁት፣ በቃ እኔ ተመልሼ ያለው ደህና ሰው ነኝ ብላ ስትል እንግዲህ ለኛ ያዘነች መስሎኝ እንደ በፊት እንግዲህ ከበፊት ትሻላለች፣ አሁን እንግዲህ ወደ ራሷ ተመልሳለች ብዬ ነው ቤት ድረስ ይዣት ያመጣው። እሷ ናት እንግዲህ ሁላ ጉዳትና ችግር ያደረሰችበት ብሩኬ ላይ በማለትም እንግዲህ መድብል በጣም እንግዲህ ተጸጽተዋል። ቤት እንዴት ይዣት እመጣለሁ በማለትም ቤት ይዣት ባልመጣ ይሄ ሁላ አይመጣም ነበረ። እሷ ቤት ይዣት ስመጣ ስታይ ይሄ ሁላ ችግር ውስጥ የከተተችኝ እንግዲህ ማህሌት ናት በማለትም እንግዲህ ማህሌት የታወቀች እንግዲህ በእሷ ላይ እንግዲህ መልካም ነገር እንደማይጠበቅ የታወቀ ነው። ያው የምታስብ እሷ መጥፎ ነገርና እንግዲህ ሰዎቹን አዛ ማድረግ፣ ሰዎቹን እንግዲህ መጥፎ ውስጥ መክተትና ሰዎቹን ይኸው አሁን እንግዲህ ብሩኬ እንግዲህ በጣም እንዳያገግም አድርጋ ነው እንግዲህ መድኃኒቱ የሰጠችው መድኃኒት በዛ ላይ በባህላዊ የተቀመመ ነው። በጣም እንግዲህ ጎድቶታል ማለት ነው። ብሩኬ በጣም ነው የጎዳው ማለት ነው። ጠቅላላ ደም ስሮቹ ላይ ስለተሰራጨ ጎድቶታል ማለት ነው። ቤተሰብ እንግዲህ ፍራታም እንግዲህ ቤት ሄዳም ያው ማህሌት ላይም ደውላ ነበረ። መርዙም እንግዲህ ምን ሆነሽ ነው ራስሽን እንደዚህ የምትሆኝ ምንም ብሎ ሲጠይቃት መርዞ ተወኝ እባክህ፣ እኔ ዛሬ በጣም አዛርጋኛለች፣ እኔ በጣም ችግር ውስጥ ገብቻለሁ፣ ዞር በል አሁን አንተ ስለሌላ ነው የምታወራው በማለትም እንግዲህ ከመርዙ ጋርም እንግዲህ ሰጣ ገባ እንግዲህ ኤፍራታም በጣም ተናዳለች ማለት ነው። ማህሌትም እንግዲህ ኤፍራታ ጋር በመሄድም ያላት ልብስ ጠቅላላ ጠራርጋ እንግዲህ ሻንጣዋን ይዛ ወጥታለች ማለት ነው። የት እንደምትደርስ ጨካኝና ያው መጥፎ ሰው መሆን አለብሽ፣ የገዛ ሰራተኛ የገዛ ባሌ ቁጭ ብዬ እያየሁማ አታገባውም። ስለዚህ ሁሉም ሰው አንቺ ለማጥፋት አንቺን በመጥፎ አይን ነው ሁሉም የሚያይ፣ እንደ መጥፎ ነው ሁሉም ሰው የሚያይሽ። ስለዚህ ራስሽን ጨካኝና መጥፎ ሰው ማድረግ አለብሽ በማለት እንግዲህ ለራሷ እንግዲህ ከራሷ ጋር እየተነጋገረች እየፎከረች እንግዲህ ፍራታ ቤት በመሄድም ያው እንዳያችሁት ልብሷ ሰብስባ ሻንጣዋን ይዛ ወጥታለች። ፍራታም እንግዲህ መርዙ ላይ ደውላ ኮተቷ እኮ ይዛ ወጥታለች፣ እስቲ ባለችበት ቦታ እስቲ ማህሌት አፈላልጋት በማለትም እንግዲህ መርዙም እሷ ፊት እንዳትቀርብ ብለሽኝ አልነበረም ከዚህ በፊት፣ አሁን ደግሞ ሄድ ብለሽኝ በኋላ ሌላ ነገር እንዳታወሪ በማለትም እኔ አሁን ያልኩን ሂድና ያልኩን ያዘዝኩን ታዘዝ፣ አሁን ሌላ ነገር አታውራ በማለትም እንግዲህ ማህሌት ማለት ምንም አይታመንም
ማህሌትና ደላላ ምንም ቢሆን ምናቸውም አይታመንም በማለት እንግዲህ ኢፍራታን በጣም ተማራባታለች። አንቺ ደላላ እያልሽ እኔን አትንኪኝ በማለትም መርዙም ደግሞ ከኢፍራታ ጋር በጣም እንግዲህ ተጋጭተዋል ማለት ነው። በየደቂቃው ደላላ እያልሽ አትሳደቢ፣ ደላላ ስትይ እኔን ይነካኛል በማለትም እንግዲህ በጣም ያሳዝናል። እኔ በጣም ብሩክ ያሳዘነኝ ቤተሰብ ማለት ነው። እድሜ ለማህሌት እንግዲህ ማህሌት ማለት እንዲህ ናት ማለት ነው። እንግዲህ ቅድስቴን በጣም አዝና እንግዲህ ደስታዬ ሁሉም ነገር የቀማችኝ ያላሰብኩት ነገር አደረገችኝ። ብሩኬን እንግዲህ በደስታችን ቀን መጥታ እንግዲህ እንደማይሆን አደረገች። ደስታዬ ሁላ ጨለመችብኝ በማለትም እንግዲህ ደጋግማ ቅድስት እኔ አለቃትም አሳያታለሁ በማለትም እንግዲህ ቅድስት በጣም እንግዲህ ተናዳ፣ ያው በእርግጥ ቅድስት ላይ አይፈረድም ማለት ነው። እንግዲህ አስቡ ማለት ነው። አንድ ሰው የሰርጉ ዕለት የደስታው ቀን መጥቶ እንደዚህ አይነት ነገር እንደዚህ ድርጊት ፈጥሮ እንደዚህ የራሱ ሲሰወር በጣም ከባድ ነገር ነው። እንግዲህ አሁን ሰው እንዳያገኛትም ያው ማህሌት ወዴት እንደምትሸሽም ያው መድብልም አገኝሻለሁ በቃ ይሁን ላይ የፈጸመችው ማህሌት ናት። ያው ሁሉም ሰው ነቅቶባታል ማህሌት መሆኗ። ይፍራታም እኮ ኮሊደሩ ላይ እልፍ ስትል አይቻለሁ፣ ግን ወጥቼም ስፈልግ ማንነቱ በደንብ አላስተዋልኩም እንጂ እኔ መሄዷም እኮ ገብቶኛል። የዛ ሰዓት ራሱ ስልክ ደውዬላት ነበረ፣ ግን ስልክ አልመለሰችልኝ በማለትም እንግዲህ የዛ ሰዓት ያው ብሩኬ ቤት መሄዷ ኤፍራታ ራሱ ጠርጥራለች ማለት ነው። አሁን ግን ሁሉም ሰው አውቋል ማለት ነው። ያው ቅድስት ማውቃለች፣ መድብልም ሁሉም ቤተሰብ አውቀዋል። ያው ሉላም እንግዲህ ተጨናንቃለች በሞገሴ። ሞገሴም እንግዲህ ከዛ ቀን ጀምሮ የት እንዳደረሰች የት እንደሄደ አይታወቅም ማለት ነው። ቤተሰብ አይዞሽ ራስሽን አጠንክሪ በማለት ያው መድብል ሲሄድና ሲመጣ እንዴት ነው ስለ ሞገሴ ነገር? ስልኩ እኮ በየደቂቃው መክራለሁ አይሰራም፣ እንዴት ይሻለኛል? በማለትም እንግዲህ ሉላም ተጨናንቃለች። ቅድስትም ያው ብሩኬ ራሱ እስካሁን ድረስ አልነቃም ማለት ነው። ያው ክሊኒክ ውስጥ እንደተኛ ነው እና በጣም ከባድ ነገር ነው ቤተሰብ ማለት ነው። ይህ ሁላ ያደረገችው እንግዲህ እድሜ ለማህሌት። ማህሌት ማታደርግ ነገር የለም። ማህሌትን እንግዲህ ያመነ ሰው የከሰረ ሰው ነው ማለት ነው። ያው እንግዲህ ምሳሌም በጣም እያለቀሰች እንግዲህ ቤት ውስጥ ዳጣን አላስቀምጥም ብላታለች ማለት ነው። አባዬ ጋር መሄድ እፈልጋለሁ እማዬ እና እማዬና አባዬ በጣም ናፍቆኛል፣ ካየኋቸው በጣም ቆይተዋል። ስለዚህ በማለትም እንግዲህ ዳጣም ያው የብሩኬ ህመም እንዳሰማ ትሰማለች ብላ ፈርታ ማለት ነው እያባበለቻት እንግዲህ ብዙ ሰዓት እንግዲህ ብታባብላትም ምንም ልሰማት አልቻለችም ማለት ነው። እያለቀሰች እኔ አባዬ ጋር መሄድ እፈልጋለሁ፣ ስለዚህ ታሟል ተብለዋል፣ መሄድ እፈልጋለሁ፣ ያለበት ቦታ ውሰጂኝ በማለትም እንግዲህ ዳጣን አላስቀምጥም ስትላት ዳጣዬም እንግዲህ ይዛ ወደ ክሊኒኩ እንግዲህ ወደ መድብል ቅድስት ላይ ይዛ ትሄዳለች ማለት ነው። እዛም ስትሄድ እንግዲህ መድብልም በጣም ደነገጠ። ዳጣን ለምን ይዘሻት መጣሽ ብሎ እንግዲህ ዳጣን ተቆጣት። ዳጣ ደግሞ አላስቀምጥም አለችኝ በማለትም እንግዲህ ያለው ነገር ለቅድስትና ለመድብል ነግራለች። ከዛ በኋላ ቅድስትም ደግሞ ምንም ማድረግ አይቻልም በቃ ትዮ በቃ ብላ እንግዲህ ብሩክ የተኛበት ክፍል ድረስ ይዛት ሄዳ እንግዲህ አባቷን አሳይታለች ማለት ነው። ቅድስቴም ስታይ እንግዲህ ያው በጣም እያለቀሰች አልቻለችም። እንግዲህ ቅድስትና ምሳሌም ደግሞ እንደዛ አባቷ እንደዛ ሆኖ እንደዛ አልጋው ላይ ተኝተው ስታይ አልቻለችም፣ እያለቀሰች እንግዲህ ቅድስትና ምሳሌ ተያይዞ እዛው እንግዲህ ተላቀሱ ማለት ነው። ያው ወደ ማባበል ገባች ማለት ነው። ደጋግማም ደግሞ እንግዲህ ምሳሌ አባቴ ምን ሆኖ ነው ንገሪኝ እባክሽ ቅድስት ስትላትም በቃ አይዞሽ አሁን ይድናል ተረጋጊ በማለት እንግዲህ እያባበለቻት ትገኛለች። ቅድስት በጣም እንግዲህ አዝና ተጎድታለች ማለት ነው። ብሩኬም እንግዲህ እስካሁን ድረስ ምንም ነገር አላወራም ማለት ነው። በጣም ጎድቶታል። የወሰደው እንግዲህ በከፍተኛ የተቀመመ መድኃኒት መሆኑም እንግዲህ ዶክተሯ ያለ ነገር ጠቅላላ መረጃውን እንግዲህ ለሉላና ያው ለቅድስት ያለው ነገር ዶክተሯ ተናግራለች ማለት ነው። እንግዲህ
በጣም በጣም ከባድ ነገር ነው ማለት ነው። ቤተሰብ በጣም ያሳዝናል ማለት ነው። እና እድሜ ለማህሌት እንግዲህ ማህሌት ያመነ ሰው የከሰረ ሰው ነው። እንግዲህ እሷ ደህና ናት፣ ጥሩ ሰው ናት፣ ተመልሳለች ወደ ራሷ ከአሁን በኋላ እንዲህ አይነት ድርጊት አትፈጽምም ብሎ እንግዲህ መድብለ ቤት ድረስ በማምጣት እንግዲህ የዛ ሰዓትም እንግዲህ እሰራላችኋለሁ፣ ተመልሼ እዚህ ቤት እመጣለሁ፣ አንቺም ደግሞ ብሩኬ በፍጹም ላንቺ አይሆንም አሳይሻለሁ በማለትም እንግዲህ ብዙ ጊዜ ስዝት ነበረ ያቀደችው እንግዲና ያው የዛተችው ነገር እንግዲህ ፈጽማ ወደ ቤቷ ተመልሳለች። ያው አሁን እንግዲህ በከፍተኛ ብሩኬ ታሟል ማለት ነው። ቤተሰብ አንድ ያለመቀደም ነው። ከተቀደማችሁ በኋላ ከባድ ነው ማለት ነው። እና አሁን እንግዲህ ዶክተሯን በቃ ራስሽን ተረጋጊ ቅድስት ባይሆን እሱ ብሩኬን ለማስታመም ሰው ያስፈልጋል፣ ከጎኑ የሚሆን ሰው። ስለዚህ አንቺ ጠንካራና ጎበዝ መሆን አለብሽ። በየደቂቃው እንደዚህ የምታለቅሽ ከሆነ አንቺም ትጎጃለሽ በማለትም እንግዲህ ያለው ነገር እንግዲህ አስረድታታለች። በዛ ላይ ደግሞ በከፍተኛ የወሰደው መድኃኒት በጣም እንደጎዳው ሲነገራትም እንግዲህ ቅድስት እዛ ውስጥ ፌንት ነቅላ በዛውም እሷ ራሱ እዛው ሐኪም ቤት ገብታ ነበረ ማለት ነው። እና በጣም በጣም እንግዲህ ተጎድተዋል ማለት ነው። ቤተሰብ በጣም ያሳዝናል። እኔ እንጃ እንግዲህ ያው አሁን እንግዲህ ማን ጋ ሄዳ ደግሞ ሌላ ነገር ምን እንደምትሰራ አይታወቅም። እንግዲህ ከኤፍራታ ቤት እንግዲህ ያለ ኮተቷ ሰብስባ በሻንጣ አርጋ እንግዲህ ወጥታለች ማለት ነው። መድብልም እንግዲህ አይለቃትም፣ እየዛተ ነው። መድብልም በእርግጥ ቢያገኛት አይፈረድበትም፣ እዛው ራሱ ቢገላት ማለት ነው። ለምን ቤተሰብ በጣም ከባድ 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 ድርጊት ነው አርጋ የሄደች እንግዲህ አስቡ ማለት ነው። እንግዲህ የሰው ህይወት እንደዚህ አድርጎ ወደ ሌላ ቦታ መሸሽ የትም ብትገባ የትም ከየትም ያመጣታል መድብል ማለት ነው። እና አይለቃትም። ለእሷ እንግዲህ የራሱ መድብል በጣም ሰው ያምናል ማለት ነው። የዛ ሰዓት ራሱ እንዴት ሰው ታምናለህ? ጥሩ አይደለም። ከእሷ ጋር ያኔ ከእሷ ጋር መቀራረብ ይቅርብህ፣ ከእሷ ጋር ግንኙነት አቁም፣ በጣም ተቀራርበሃል፣ ጥሩ አይደለም። ማህሌት ማለት በጣም ከባድና ክፉ ሰው ናት እና ማህሌት ማመን የለብህም ብሎ እንግዲህ ሞገሴና ብሩኬ በጣም ብዙ ጊዜ መክሮታል። መድብል ችግሩ ሰው በጣም ያምናል፣ በጣም ያምናል። ታውቃላችሁ ማህሌት ደግሞ እንግዲህ ምላሷ እንደምታውቁት ነው ማለት ነው። እና ያው በምላሷ ሞላችሁ፣ እሱ ደግሞ ተቀይራለች። በቃ አሁን የድሯ ማህሌት አይደለችም፣ አሁን አዲሷ ማህሌት ናት ብሎ ነው እንግዲህ ቤት ድረስ ያመጣት ማለት ነው። እና መድብል በነገራችን ላይ ቤተሰብ በጣም በጣም እንግዲህ የዋህ በመሆኑ እና በጣም ጥሩ ሰው በመሆኑ ሰው ያምናል። ሰው ማመን ከባድ ነው። በተለይ እንደ ማህሌት ማህሌት ማመን ማለት እንግዲህ የከሰረ ሰው ነው። ማህሌት ማንም ሰው ማመን የለበትም ቤተሰብ። እና መጨረሻው ምና ይሆናል። በጣም ያሳዝናል ቤተሰብ ብሩኬ